እኔ ለበረደኝ ምን አባሽ ቆርጦሻል ይልቁስ ጠጋቤ ላንቺም ያልፍልሻል ይላል ክራረኛው ያለው። አረ በእናታችሁ ጋለሪ ማምዬ ላይ ብቻ ተዋችሁ እኮ። አረ እርዷት ፕሊዝ ዲ ማም ላይ ብቻ እንዳለ ማምናት። አሁን በተለይ ይሄን ሰማት ያሳዝናል። የእውነት ከዛም በቴክስት መጡና አይዞሽ ሄለን ከጎንሽ ነን ትላላችሁ። በውስጥ ትመጡና አይደል የእውነት የአይዞሽ የጽሁፍ አይዞሽ አያስፈልገኝም በዚህ ሰዓት። ስታንድ ኦን ታይም ነው የሚያስፈልገው። እሺ ጅቡን ጋሼ ላለው ውሻው ወድጄ ይላል። ይሄ እኔ ክራሪስ ተበጅቶኛል። ሰላም ብያችኋለሁ። ወሳብ ብያለሁ። የቲክቶክ ደቀ መዛሙሮች ጅቦ ናግባጅ ጅቦን አስገቢው ማሚ አስገቢው። ጅቦ ታውቃለህ፣ ለነገሩ ጅቦ ስለምን እንደሚያወራ በደም ያውቀሰው። ኤደንዬ ቴንክ ዩ ማሚዬን ተከትላለች ማለት ነው። ቴንክ ዩ ወሳፕ ብያለሁ። ጋይስዬ ተብተብ ኮፒ ሊንክ አድርጉት። ምን ገባ ከሆነ ማለት ነው ወደፊት። እሺ ኤዱዬ ቴንክ ዩ ሁለት ኤደንና ኤዱ ቴንክ ዩ። እሺ ለዛሬ ተብተብ አድርጉ፣ ኮፒ ሊንክ አድርጉ፣ ሰፖርት አድርጉት። የሚመጣ ጊዜ ደግሞ ሞራላችንን እናያለን፣ ሁኔታዎችን እናያለን። ሄለን አታልቅሽ። ማልቀስ እፈልጋለሁ እኮ እኔ። ይሄን እኮ የመቆፈጣጠን ነገር አይደለም። ለእናንተ ስል እንዳያዩኝ ብዬ ለሙስት ያምቃል። ለምን አምቀዋል? ለምን ማደት ይወጣብኛል? ለምን ይወጣብኝ? ማልቀስ ካለብኝ ደስ ብሎኝ እባክን እንባዬናልኝ እያልኩላ አንዳንዴ ጸልያለሁ። ለምን ነው ውስጤ ማስቀምጠው? ይሁን የኔን እንባ የሚጠብቅ ውስጤ ያለ እርሻ አለ እንዴ የሚጠጣ? ለምን ውሃው እንደዚሁ አባከንሽ ብሎ መስኖ አለ? ለምን ማደት ይወጣብኛል? መሳቅ ካለብህ ትስቃለህ፣ ማውራት ካለብህ ታወራለህ፣ ምን ባለብህ ትላለህ። ጅቦ አንዳንድ ጻፍላችሁ እንደዛ። እኔ በዛማ ምን ሰው እናንተ ሪካርዶች እንደዚህ ያደረጉ ምናምን አምኖት ኬር እንደዛ ነገር እግዚአብሔር እኔ እንደዛ እንትን የለም። እኔ ማለት ያለብኝን የምል ሰው እላለሁ። ማክበር ያለብኝን ማክበር ማውቀስ፣ ልነግረው ከፈለኩኝ ደግሞ ሞት አፋፍ ላይ ቆሜ የምናገር ሰው፣ ማልቀስ ካለብኝ ደግሞ የእውነት ማለቅስ ሰው። ነውር ነው ምናምን አለ። ለምንድን ነው ማዲያት ውስጥ የሚወጣ? ለምን ውስጥ ይታመቃል? ሳቄስ ለምን ይታመቃል? የእውነት እንዴ የኔን ሳምባና የኔን ጥርስ የምትጠብቅ ድመትና ምናምን የለም ሰማይ ቤት። እዚሁ ጨርሼ ነው እንጂ ምድር ቤት እዚህ ምድር ላይ የምትሄዱት። ዶንት ቲንክ እንደዛ ጋይስ። ወይ ለቲክተሩ እናንተ ፊት ለምን ነው እነሱ ፊት? እኔ ከራሴ ጋር ነው ጨዋታ። ዛስ እኔ ከኔ ጋር ነው የማወራው። ከኔ ጋር በማወራበት ሰው አለ፣ ጅብ አለ። አይ ኖት ኬር። እሺ አይ ኒድ ኢት። እንደውም እኮ አንዳንድ ጊዜ እንባይናልኝ ብለህ ጸልየውላ አይመጣም አይደል እንዴ ጋይስ? ግን ትላንትና ማለት ነው ትላንትና እንደ ደህና ሰው አይታችኋል። መጠጥ ቤት ገና የሚገቡ ሰዎች አይታችኋል። ጤና ይስጥልኝ እንዴት ናችሁ ደህና ናችሁ ምናምን ብሎ ተቀላቅሎ ልክ ሲሰክር ተነፉ ብሎ ይሄዳል። ሁሌሽም ተነፊ። ትላንት ስገባ ጤና ይስጥልኝ ብዬ ነው የገባሁት። ተነፉ ብዬ ነው የወጣሁት አይደል? የእውነት አይደለም ብዬ ጤና ይስጥልኝ ብዬ በሰላም ነበር ሰላም የተባባለው። ምንድን ነው የተፈጠረው ነገር? ዋጣብን። እኔ እንደዚህ ነኝ ጋይስ። እኔ እንደዚህ ይሄ የበላላት የመውደቅ የመነሳት የምናምን አጀንዳ አይደለም እኮ ማልቀስና መሳቁ አይደል። እኔ አሁን መሳቂያ ውስጥ ደስታ አይደለም ያለ። አንዳንድ ጊዜ የሆነ ነገር ሲነግረኝ እስቃለሁ። ለምን ምስቂው ይሉኛል። ደስ ብሎኝ እንኳን ልምስቀው ነገሮችን የተረዳሁት በእንደዚህ አይነት መንገድ ብቻ ነው ማለት ነው። እና ሳላውቀው ነው ፈገግ እላለሁ፣ ስቃለሁና ዝም ብላ ትስቃለች ይሉኝ ነበረ ድሮ ስራ ቦታ የምን ሆኜ የሆነ ነገር ይነግረኝና ከኔ ጋር የሚሰራው እንዴ ስስቅ ትስቂያለሽ ይለኛል። እኔ ግን ሳቅ አይደለም እኮ የምስቀው፣ ብዙ ወይ ትዝብት ነው ወይ ግርምት ነው ወይ ምንም ማድረግ አልችልም ነው ወይም ደግሞ እየሰማው ነው እንደገና የለም እዛ ነገ ያ ስሜት ነው የኔ። እኔ እንደዛ የሆነት
ላላደረኩ ነገር ስቄን እኮ የምገረፍበት ጊዜ ነበር ሀገር ቤት ሆኜ ማለት ያ ልጅሽን አስረከብሽ የት ነው ማስረከቡ የት ነው ማስረከቡ ያ ማስረከቡ የሁለት ዓመት ልጅ መሰለሽ እንደ ልጅ ለብለ ማስረከበው ግን ኃላፊነት እኔ እንኳን ባልኖር እንደ ቤተሰብ ሃይ ሃይ የሚል ሰው ፈርሜን የመጣሁት ያ የለም እኔ እንኳን ባልኖር ያ እንጂ በመረከብ ድምጹን አሰሙት ከግሩፕ ከጓደኞቹ ጋር እየተጫወተ ጎርነን ያለ ደስ የሚል ድምጽ አለው ወንድ ድምጽ አለው በጣም በዚህ እድሜው ድምጹ ዜና አንባቢ ነው የሚመስለው ጤና ስጥልኝ ገብረ እግዚአብሔር ማስላለው እያለ አይደል ያ ትምህርት ዝግ ስለሆነ ወጣ ገባ ናቸው ትልቅ ልጅ 29 ዓመቱ ካላገባው አልወጣም ብሎ ከዛን ወይኔ አግብቼ ወይስ አግብቶ ቀድሞ ያገባ ሰው ቤቱን ጥሎ ይወጣል ሁላችን ወይኔ ካገባው ያ ሲወጣል ወይስ እሱ ካገባ ደግሞ ይወጣል ሁላችን ፍርማችን እንነሱ 29 ዓመቱ ያ 29 ዓመቱ 29 ዝም ብዬ ፊት የተጨማደደ ነው እንደ ይመስላችሁ ያ ጃጉር ጋለሪ ቦታን እየጠበቀ ነው ከፍቶ እሺ ዋ እና ጋይስ ደስ ይላል መጠጣት የሌላችሁን እንባ ያመጣላችኋል የልባችሁን ትናገራላችሁ ከዛ በኋላ የምትዳኙት በአንቀጽ ስካር ነው የሆነት ሰክሬ ነበር you don't know what happened ሰክሬ ነው ብለ አንቀጹ ላይ ታስመዘግበዋል የትኛው አንቀጽ ነው ሰክሮ በምን ተባተም ይላል እዚህ ሚዲያ ላይ ያለ ምድረ ብጥርጥር ጮህ ምንም ደንተልኝም እኔ ጉዳይ ከጅንኑ ጋር ብቻ አዳሜ እዚህ የፈተልከ ብትኖር ምንም ብትል እንደ ጥቃቀን እኔ እንጃ ምንም you are nothing guys ጉዳይ ከሱ ጋር ነው እንደገና ደግሞ የፈለገ ሰው ያወራ ቢሆን ውስጡን ማዳመጥ አይደለም ውስጡን ለሰዎች ሪፍሌክት አድርጎ መግለጽ የሚችል ሰዎች ላይ ማስተላለፍ የሚችል አይነት ብቃትና ኃይልና ልብ ያለው ሰው ያ በጣም ያ ልብ ያለው ሰው እርግጠኛ ነኝ ወይ ለጠበቃው ወይ ለማናጀሩ እንኳን የሚመች ሰው አይመስለኝም ምክንያቱም ወይ ማናጀር ወይ ጠበቃ ሐሳብ እስተሚያመነጭ ድረስ የሚጠብቅ ሰው አይመስለኝም እሱን ሐሳብ የሚሰጣቸው ከዛ ሂዱና አርጉት አይነት እንደዛ አይነት ይመስለኛል ከብዙ ኢንተርቪዎች ሳየው እሱ ነው የሐሳቡ ባለቤት እንጂ የሱ ማናጀሮች ወይ ምናምን አይደል ያ ገብታችኋል እና እዚህ ሚዲያ ላይ የፈለገ ስትፈራገጥ ምናምን nothing ያ እኔ ለእናንተ ነው መልስላችሁ ለእናንተ መልስ ያ በነገራችን ላይ ኔቨር ጊቭ አፕ ማለት ነው ያንቺ ጉዳይ ምን ያህል በፐርሰናል ላይፍሽ ላይ ተጽዕኖ እንደፈጠረብሽ ሰምቻለሁ እሺ የሆነ ሰምቻለሁ እኔ ኔቨር ጊቭ አፕ ታውቂያለሽ ፎቶሽ ራሱ አላውቀው ቲክቶክሽን ራሱ አላውቀው ማለት አላውቀው ልከውልኝ እቺ ናት ኔቨር ጊቭ አፕ ብለው እዚሁ ላይቭ ላይ ነው ከፍቼ ያየሁሻል እቺ ናት መልኳና ስለሷ የተነገረው ነገር አብሮ ይሄዳል ብዬ እዚሁ ተነግሬ ነበር እኔ ምንም ነገር ችግርም አላውቀሽም ሲጀምር ግን በወሬ ሰማለሁ ለቡቺ አርገሽላት እሷ አፏ እንደከፈተች ብቻ ታሪኩን ነው ማውቀው እንጂ አላውቅም ያ እና ስላንቺ ይሄ ቪዲዮዎች እንትና ጋር አለ ብሎ የነገረኝ ሰው አንገል ልንገርሽ ማን እንደነገረኝ ጂኒው ነው የነገረኝ ቆይ ከህሊና በለጠ ሙስና ላይ ተቀብዬ እኔ ሰጥሻለሁ እንደዚህ ነው ተብሎ የተነገረኝ ጂኒው ነው የነገረኝ ልጄን ይንሳይ ነው የምላችሁ ጂኒው ነው የነገረኝ በዚህ ጉዳይ ላይ ከቡቺ ጋር ሁሌ ከድሮም ጀምሮ እንደሚያወሩ በስነ ስርዓት የተነገረኝ ያ ስለ እንትና መታወቂያ በአሳራ ስር እንደተሰራ ምናምን የነገረኝ ጂኒው ነው
ዛሴት እናንተ እኔ ላይ ታክቲክ ልሰሩ ስትፈልጉ እኔ መጥቼ እንደዚህ ዘረግፋቸዋል። ያ እና እኔ ፐርሰናል ችግር ምናምን የለብኝም። ለማንኛውም ባጠገብሽ ያሉትን ሰዎች ቼክ አድርጋቸው። እሺ ቼክ አድርጋቸው ስልሽ ተጠንቀቂያቸው። እሺ ለምን ብዙ ሰዎች ከዱባይ ስላንቺ ሲጮው ሰማል ይጮዋል። ብዙ ሲጮች እያየሁ ነው። ያ ማለት ልክ እንደ ራሴ ነው የተረዳሁት። አሁን አይተሻል ስለኔ የሚያወራ ሰው ብዛቱ ሲገባኝ ለካ ከኋላ አሁን 8 ወርና 7 ወር ሳይሞላኝ ሚዲያ ላይ ስለበለጥኳቸው ዝም ብሎ ዘገነናቸው ወላ በአጀንዳም ወላ በምንም ሰዎች ደግሞ በሄድኩበት ከዩቲዩብ ጀምሮ ይከተሉኛል። ደስ የሚለው ነገር ደስ የሚል ያ ለምን ፐርሰናል ኢሹ የለብንም ማኛ አጀንዳው ላይ ነው ፎከስ የምናደርገው። ያን ነገር ደግሞ ቁጭ ብለን ስንፈተፍት እንውላለን። ለዛ ለፍትፈታ ፔጃችን ምቹ ስለሆነ ጀስት ሰዎች እንትን ይላሉ እንጂ እኔ እንደሌላው ወይ ጊፍት ተቀብየው የሰጠውኝ ምናምን እንኳን አይደል። በራሳቸው ፍላጎት ነው ያን ነገር የሚያደርጉት። እሺ ይሄ ነገሮች ያንገሸገሻቸው እነ ምናምን በሄዱበት ቦታ እኔ ስከልተል እነሱ ቦታ የሚለቁ ሰዎች አሉ። የሚለቁ ቂጣቸው ላይ ሁላ ማዲያት ይወጣባቸው በመቀመጥ ውስጥ በማህበረሰቡም ሆነ በህብረተሰቡም በምንም በሃይማኖት ተቀባይነት የሌላቸው አንገታቸውን ደፍተው የሚንቀሳቀሱ ሰዎች አሉ። ለነሱ እኔ ትልቅ እንትናቸው ስለሆንኩኝ ሲንጫጩ አያቸዋለሁ እና ከኔ አንቺን እሱን የተረዳሁት ብዙ ዱባይ እንጫጩብሻል ባይዘው እግዚአብሔር ብዙ ሰው የፈለግ በቮይስ በምን አለኝ ገብቶሻል። ያ ማለት አሁን ከኔ ታሪክ ጋር ሳያይዘው እቺ ልጅ እዛ ዱባይ ላይ ወይ ተጽዕኖ ፈጣሪ ናት ማለት ነው። ተጽዕኖ ስላችሁ በፖለቲካ ሳይሆን ወይ በህይወቷ ይቀኑባታል ወይም ደግሞ በቃ ቅናት የለም ያ እና ተጠንቀቄ ነው የምልሽ። እኔ ችግር የለብኝም። ኔቨር ጊቭ አፕ ወይ ህሊና ትክክለኛ ስምሽ አሁን ስሰማ ለባለቤትሽ ራሱ ቀድሞ ከመድረስ ብለሽ እንደተናገርሽ ነው የሰማሁት። እሺ ይሄን ያልተጸኖ አሳድሬ ወይ ቤትሽ ውስጥ ተንጎዳጉጄ ከሆነ ሶሪ እሺ እኔ ችግር የለብኝም። ምክንያቱም አላውቅሽማ እንደማላውቅሽ ደግሞ ላይቭ ላይ ነው እቺ ናት ኔቨር ጊቭ አፕ ተብሎ ቲክቶክሽ የተላከልኝ እንጂ ብዙ ኔቨር ጊቭ አፖች አሉ። ግን የቷ ኔቨር ጊቭ አፕ እንደሆነ ራሱ አላውቅም ነበር። እንደው መልኳና የነገራችሁኝ ታሪክ አብሮ አይሄድም ነው የምለው። ፊትሽ የቤት መቤት የሆነ የለም የገጠር ሰው ምናምን የለም የሆነ ትንሽ ሰከን ያለ ሰው ምናምን ያ እና ሙሉ ቪዲዮ ከፈለሽ ዩቲዩብ ላይ የቁንጥብጥብ ሳይሆን ሙሉን ቪዲዮ ማየት ትችላለሽ። ወደ ኋላ የትኛው ቪዲዮ ላይ ነው ሲያወራ ነው? እኔ እኮ ስል ምን ላይ እንደማወራ ራሱ እኮ አላውቅም። የኔን ቪዲዮ ወደ ኋላ ተመልሼ ማየት ይሰለቸኛል። ምክንያቱም ረጅም ቪዲዮ ነው የምንቀመጠው እኛ። ያ ናይ ለባሏ ሁሉ ላይ ነገር ደረሰ። ያ ማለት ለሷ ህይወቷ ነው ማለት ነው። ለኛ ነው እንደ ቶፒክ የነበረው ገባችሁ? ያ እና ህይወትሽን ከእንትን ብሎ ከሆነ ሶሪ እሺ ኔቨር ጊቭ አፕ ወይም ደግሞ ህሊና ያ እኔ መልክሽን ማለቁ ዛሴት እስቲ ሌላ ተጎጂ ደግሞ ሌላ ተጎጂ ሚዲያ ሰው ከኋላ ምን አይነት እንቅስቃሴ ላይ የለም። ከቤተሰብ ጋር ጭቅጭቁ ምናምን አሁን ነው በደም ሰማው ምን እንደተፈጠረ ምናምን ነገር ሲነግሩኝ ይሄን ያልኩት ይሄን ለምን ኢንሳይደሮቹ የሆነ ቁጥር አምተው እንደሚሰጡ እኔ ወሬውን የነገረኝ ጂኒው ከቡቺ ነው ወሰድኩት። አብረው ስለሚያወሩ እድሜ ልክ ሙሉ ጓደኛ ስለሆነ ይሄ ነው እውነቱ። ያ ሌላ ተጎጂ አላችሁ? ሌላ ተጎጂ አላችሁ ወይ ነው ያልኩት። ባለቤቶቹ የሚመለከታችሁ እሰጂርቲ ኢንተርቲ እሰጂርቲ ዮኖፍቲ አንድ ነገር እርግጠኛ ሆኜ ልንገራችሁ፣ ከጅንኑ ጋር እጅ ለእጅ ተያይዘን ሰርፕራይዝ እንዳላረጋችሁ የእውነት ልቡን ይዤ አላችሁ እጁን ይዤ ሰርፕራይዝ እንዳላረጋችሁ ሰርፕራይዝ ያው ጉዳይ ከሱ ጋር እንጂ እናንተ እዚህ የምትንጫጩት ከእንቁራሪጥ በታች ናችሁ። ድምጻችሁ
ብዙ ይመስላል፣ ግን እንቁራሪጦች ናቸው። ዝም ብላችሁ ጭቅ ጭቅ እንከን የምትነፉ ናቸውና ሴት ሀብቱ ብቻ ሳይሆን ልቡ ትልቅ ሰው እጅ ላይ ነው ያለሁት። እንኳንም የእናንተ አይነት እንደነ የሆነ አይነት እጅ ላይ ያልሆንኩ። አለበለዚያ እንደዚህ ነበር የምታደርጉት። ልተኩሰው ነው ብራው ያላችሁ ሪሞታችሁ እንደዚህ ነበር የምታደርጉት። ቡም ብራው የለም ትራምፕ የከባድ መሳሪያው ሪሞት ልጫ ነው እያለ ያስፈራራ የለ ልጫ ነው። ፑቲን እንደዛ ይላል ልጫ ነው ይላል። አረታ ደግሞ ስብሰባ ይቀመጣል። እንደዛ ነው። እባብን የልቡን አይቶ እግር ከለከለው ማለት እዚህ ሚዲያ ላይ ያለ ነው ከኔ ጭምር። እግዚአብሔር እኔ በምናደድበት ሰዓት ሰማይ ወደ መሬት ነበር መለጠፈው። ይሄን አውቆ ነው ለካ ምንም ነገር ያልሰጠኝ። ኧረ በስመ አብ በጣም እኔ አደጋ ሰው ነኝ ማለት። ከዛ በኋላ ደግሞ ይቆጨኝና ደግሞ ኑ ደግሞ እናስተካክል፣ ሰማዩን ደግሞ ከፍ እናርግ ደግሞ እላለሁ። ጭቅጭቅ፣ ሌላ ረብሻ ኑ ደግሞ ሰማዩን እስቴኑ ከፍ አድርጉ። ከዛ በኋላ ትጸልያላችሁ። እግዚአብሔር እኔ ጥሩ ነገር ሳረግልህ እንደዛ ነው። መጥፎ ነገር ስናደር ውሳኔ የምወስነው ደግሞ በጣም በብዙ ነገር ነው የምወስነው። በራሴ ላይ ራሱ በጣም እሳት ውስጥ ላገባለሁ። እንደዚህ አይነት እንትን አለ። ግን ደስ የሚለው ነገር ዘላቂ የሆነ እንደዚህ አይነት ስሜቶች የለኝም። ዘላቂ አይደሉም ያ ስሜቶች። ለእንደኔ አይነት እንትን ምንም ነገር መስጠት ብርጭቆ እንኳን መስጠት አደጋ ላይ ያ እስቲ ክረምቱን በናዝሬት ባዳማ ከተማ እኑ ወርቄ ቲንክ ወርቄ እኔን የደገፍሽ መስሎሽ ጅንኑን የምትናገሪው ነገር ተጠንቀቂ እሺ። ያ እኔን አንድ ሰው ስለደገፈና ያንን ሰው ስለሰደበ ወይ ምን ስላለ ወይ ስለተቃወመ ይሄ አንድ ለኔ ሰፖርት ማስበሽ ከሆነ ለኔ ድጋፍ አይደለም። በፍርድ ቤትም ቢሆን እኔን ያስጠይቀኛል። እሺ እሷ ላይ ተደግፈው ይሄ ነገር ተደረገ ይባላል። እሺ ያ እንደገና ላንቺ ማስቢ እሺ። ያ መርሳት የለብሽም እየተጣላን ያለ ነው ከኢትዮጵያ 7ኛ ነው 5ኛ ባለሀብት ጋር ይሁን ከዜድ ጋር እየተጣላ መሰለሽ ይሁን ከኔ ጋር እየተጣላሽ መሰለሽ። አንቺ ወርቄ ነፍጣም ብዬ እዛው ብቻ መልሽም ጫው ነው የመሰለሽ እንዴ? እኛ አፍን ያለን ምላስን ያለን እና አስቡበት ገስ ካሁን በኋላ ደሃ አይነውን እያያችሁ ማን ነው ደሃ ትመርጣል? አክሊሉን ትሰድበዋል። ምን አባቱ ያመጣል? ዮኒን ጥርቅ ታደርገዋል። ይሄን ገጣጣ ሌላ ማን ነበር ደሃ? ሌላ ማን ነው ሌላ ደሃ? ወርቄ አንስተ ሄች እንጀራ ፊት አንቺ ምን ሌላ ደሃ ማን ነው? ዜድማ የኛ የደሃ እንጂ ግን እንደ ቀልድ ብናገርም ማለት እኛ ሚዲያ ላይ ያለን ሰዎች እንደዚህ አይነት ነገር ውስጥ ማንገባው ለምን እንደሆነ ታውቃላችሁ? እኔ አሁን ለምሳሌ ብዙ ነገር በልጄ በምን እባላለሁ። ምንም ነገር ማላረገው ለምንድን ነው? ነገ እኔም እንዴት እንደማስከፍላችሁ አውቃለሁ። እኔም ራሴ ብዙ ነገር ስለምናገር እዛው እየተካካስን ነው የምንኖር። ገብቶቻል? እየተካካስን ስለምንኖር ነው የኛ የሚዲያ ሰዎች እንጂ ወይ መክሰስ ምናምን እሱ አይደለም። እኔ አሁን ሰው ብከስ ነገ እኔም ያን ነገር ነው የማደርገው እና የለም እየተካካስን ነው የምንሄደው። መታ አንድ ገጸል ልጄን ከለጠፈች 1 አመት ሙሉ ዋስትና ነው የምቀበላት ማለት ነው። ገብታችኋል? ያ ግን ይሄ ከሚዲያ ውጪ የሆነ ሰው እንደኛ የመካካስበት ምንም ውል ስለሌለው ካን እንትን ማድረግ ይችላል። እንደዚህ ሚዲያ ፊገር ካልሆነ እሺ ያ እና ግን ወርቄ በተደጋጋሚ የለም እነ ሆዴ ወለድ የሆነ አይነት ወሬ ስታወሪ ሰምቻለሁ። አንድ ላንቺ ማደጋ ነው፣ ሁለት ደግሞ ኦኬ ጅቦን አስገቡት ማሚዬ፣ ጅቦን አስገቢው። እንደገና ደግሞ ለኔም ጥሩ አይደለም። ይሄውና እሷ ባነሳችው ሐሳብ ላይ እንደዚህ እየተባልኩ ነው ተብሎ የእናንተ ቪዲዮ ምን ላይ መረጃ ይቀርብብኛል። እሺ እንደገና ለራስሽም አስቢ። እሺ በይ ያ ለምን ይሄን ያህል እንትን አይደል መጥቶ ከኛ ጋር የሚመላለስ ሰው አይደለማ። ያ ነግሬሻለሁ።
ከዛ በኋላ የፈለገ ነገር ቢመጣ አያገባኝ። እኔ ሄለን የኔ ቆንጆ ብሎ አንድ ሰውን አስቀያሚ ስላለ እንትን አለው። እኔ ሐሳቡ ላይ ፎከስ የሚያደርግ ሰው ነው እንጂ እኔን ደገፈ ብዬ የሆነን ሰው ስለሰደበ እንትን አይደለም። ገብቶቻል? ያ አንዳንድ ሰዎች ብዙ አላችሁ ለኔ ደግፏል ብሎ ያንን ሰው ጠረግ ስላረገ አድናቆት ቴንኪው እንኳን ያለላችሁ ባይዘው ቴንኪው የምለውን ሰው ሁለቱንም የለም እኩል ሊያካሄድ የሚችል ሰው ነው እንጂ ጥርግ አድርጎ እኔ ቆሜልሻለሁ ነው ይሄ መቆም አይደል። እሺ እኔንም አደጋ ነው ራሳችሁንም አደጋ ውስጥ የምትከቱት። ያ ያበራሽን ጠባሳ ያየ በእሳት አይጫወትም ይላል አበበ ተካ አይደል እንደ ጅቦዬ። ትክክል ሄሉዬ ከማውራቴ በፊት አንድ ጥያቄ ልጠይቅሽ። ጠይቀኝ። የፍቅር ጥያቄ እንዳይሆንብኝ ነው። ስጠጭበት የነበረውን እንትን አሳይ። ብርጭቆ ቀድም ስጠጭበት ፊት ለፊት የነበረው ይሄ አይኔ ነው። ከልብስሽ ጋር ማች ያደርጋል። እሱማ እና ብዙ ጊዜ ታዘባለሁ። አንዳንድ ሰዎች ቲክቶክ ሲገቡ ራሳቸውን አይደለም ይሄ እንትን ከንትኑ ጋር ማች ያደርጋል እና በቃ አስበሽበት ምናምን እንዲህ በቃ አይደል እና ገራሚ ሰው ሳይሆን የቤቴን ዕቃ አውቀዋለሁ፣ ልብሴን አውቀዋለሁ። ስከፍት ጀስት አይፑት በቃ አይደለ በቃ ራሱን የጠበቀ አንቺ ሚዲያ ላይ ብዙ ያስተማርሽው ነገር አለ። ግን በዚህ አጋጣሚ ሰው ያያል፣ ሰው ይሰማል። ተናጋሪዎች ብቻ አይደለም፣ ምላስ ያለው ብቻ አይደለም። ሰው በደንብ ያያል፣ በደንብ ይረዳዋል፣ በደንብ ያዳምጣል፣ ምን እየተካሄደ እንደሆነ ምናምን ሁሉም ነገር ያያል። ሰው ነው የምልሽ። እዚህ ቤቱን ከፍቶ የሚለፈልፈው ምናምን ብቻ አይደለም። ሰዎች ታውቂያለሽ፣ በጣም ያያሉ፣ በጣም ይመለከታሉ፣ ምን ወዴት እንዴት እየሄደ እንደሆነ ያሉና እኔ በጣም አዝኛለሁ። በጣም እዚህ ሚዲያ ላይ የሚያወሩት ነው እንጂ በነገራችን ላይ ዲፕ እንደማትገባበት አውቃለሁ። ግን ልንገርህ እናቴትም ጅንኑ እንደዚህ ያነሳዋል አውቃለሁ። ይሄ ነገር በመጀመሩ ራሱ የሆነ የለም እንደዛ አይነት ሰው ነው። እኔ ከሱ እንትኖች እንደምሰማው ማለት ነው። ይሄ ሚዲያ ላይ ያሉት ናቸው ወደ ሌላ ነገር እየወሰዱት ያሉት። ኖ እኔ አሁን ሄሉዬ እኔ ማውራት የምፈልገው ነገር ሌላ ነው። አንድ ነገር ልንገርሽ፣ እኔ እንደማንኛውም ምናምን ሰው አይደለም። በቃ ሰው ያያል፣ በጣም ሰው ያያል፣ ይመለከታል፣ ቃል በቃል የሚከታተል አለ፣ ቃላትን የሚሰነጥቅ አለ። አንቺ ደግሞ ጥሩ አቀራረብ አለሽ፣ ሚዲያውን ጥሩ አሁን በቅርቡ እኮ ነው የመጣሽው ሚዲያ ላይ በቅርቡ ነው የመጣሽው። በጣም አሪፍ አካሄድ ነው፣ አሪፍ አነጋገር ነው። ይህንን አነጋገርና ይህንን እድል ቢያገኙ ሌሎቹ የት በደረሱ አውቃለሁ። እና አንቺ አሁን እኔ እንደኔ በቃ ሄለን ነች። ከዚህ በላይም ትሰራለች፣ ካሁን በላይም በጣም ብዙ ነገሮችን ትሰራለች። ግን የሚተው ነገር ይተዋል። በቃ እኮ ይተዋል ብዙ ነገሮች። አንዳንዴ መልስ አትሰጭም እየቻልሽ ረስተሻቸው ምናምን ግን በቃ አሁን አንቺ ጥሩ ሁኔታ ላይ ነው ያለሽ። በቃ የሚረሳና የሆነ ነገር አሁን ለምሳሌ ደረጃ ስንወጣ ወደ ላይ ለመውጣት የመጀመሪያውን ደረጃ አልፈን ነው የምንሄደውና እንደገና ወደ ኋላ ተመልሰን ደረጃ ረግጠን እንደገና ወደፊት አንሄድም። ያ ድግግሞሽ ነው መቼ በቃ አንቺ አሁን ሚዲያው ላይ እንደ ደረጃ ነገር እያየሽው ሄደት ሌላ አለኩ ሌላ እና በዚህ ብቻ ሳይሆን በብዙ ነገር እናቴን ነው የምልሽ ሚዲያው ደረጃ ነው። አሁን እኮ ትናንት የተነሳው ለምን እንደሆነ ታውቃለህ? ብዙ ሰዎች በWhatsApp ማሴጅ ምናምን ይልኩልኝ የለ ዝም ማለት እችላለሁ፣ ግን መናገር ስላለብኝ ተናገርኩ። ለምን በሁለት ሳምንት ፖሊስ ሄለንዬ እንደወሰደ ተናገርኩ። በዛ የተነሳ ነው ሲቀውጡት የነበረው ፖሊስ ቴሌፎን የመውሰድ ማለት ገብቷል። ኖ አቅምሽ እናቴን አቅማለሽ አቀራረባለሽ አነጋገሩን ምናምንና ነገሮችን እንደ ደረጃ ብትጠቀሚባቸው ደስ ይለኛል። በቃ የሆኑ ነገሮች በክፉም በደግም በአሪፍ ነገር በቃ አልፈሻቸው ላጠቲና ደግሞ ሌላ ቦታ ሌላ አሁን ለምሳሌ አንዳንድ ሰዎችን እንደ ስም መጥራት እችላለሁ። በጣም ወዳቸዋለሁ፣ አከብራቸዋለሁ። የሆነ ሙድ ውስጥ ነበሩ፣ ከሆነ ሙድ ወጥተው አሁን ሌላ ሙድ ውስጥ ገብተው የራሳቸውን ጨዋታ አፍክተው ምናምን አይሰሟቸውም ጭምር
ሌላ በቃ አንቺ አሁን አንድ ሰው ነው የሆነ ደረጃ ላይ ቆሞ ይጠብቅሽና አንቺ በምታልፊበት ሰዓት ላይ እግርሽን ጎትቶ ሊይዝሽ ይሞክራል፣ እዛው ሊያቆይሽ በቃ ይሄን ነገር መተው አለብሽ ይላል። በጣም አይ ቲንክ እዚህ ኬዙ በጣም ረጅም ጊዜ ስለቆየው ከውስጡ መውጣት ከበደ መሰለኝ እኔ ራሱ አይደል። ኖ ወጥተሽ በጣም ብዙ ነገሮችን መቀየር መስራት ትችያለሽ እና በጣም እንዴ አንዳንድ ሰዎች እዛው ላይ ነው ያሉት፣ እዛው ላይ በቃ ምንም ሊንቀሳቀሱ አልቻሉም። እና ከዛ የራሳቸውን አለመንቀሳቀስ የሌላን ሰው እግር ይዘው መጥለፍ የለም በቃ እንዳትንቀሳቀሽ እዛው እንድትቆይ እዛው ላይ ምናምን። ወዳጆችሽ ብዙ ናቸው፣ ብዙ ነገር ደግሞ አቅሙ አለሽ፣ ታውሪዋለሽ እኮ እናቴ ጌታን ታውሪዋለሽ። ጌታን የሆነ ነገር ላይ አሁን ትኩረት ሰተሽ ብትሰሪበት በዛ ዙሪያ ላይ በጣም የማውራት አቅም አለሽ። እኔ አድናቂሽ ነኝ። በዚህ አጋጣሚ ለማሽቃበጥ ለማሽላላት ምናምን የሚሉ ሰዎች አሉ። አም ሶሪ እዛው ቦታ ላይ ግን መገኘት የለብሽም። በቃ ከፍ ማለት አለብሽ። በቃ ያንን ቦታ አለፍሽው። አሁን እያለፍሽ እየሄድሽ ነው አይደለ? ይነጋል ወደ ሌላ ደረጃ እድሜያችንም እየጨመረ ይመጣል ምናምንና አንጃን ወደ ሌላ ነው መሄድ ያለብሽ። ይሄን ነገር እርግፍ አድርገሽ እርሽ በቃ ቢያወሩበት አስተያየት ቢሰጡበት ቢመላለሱበት ፍጹም ዞር ብለሽ አትዩ። ይሄን ጉዳይ ወደፊት ሂጂ። ነገሮች በቃ ይቅርታ መባል ያለበት ሰው ይቅርታ ተብሏል። ከዛ ውጭ በቃ መርሳት እንዴ ለምን ከዚህ ጨዋታ አትወጪም? አንቺ ብዙ መጫወት ትችያለሽ እኮ ብዙ ነገር መስራት ትችያለሽ። እናቴን አቅሟለሽ። በየትኛውም ጉዳይ ላይ ከማንኛውም ሰው በላይ ማውራት ትችያለሽ። ምን ሶሻል ሚዲያ ላይ እኮ አይተናቸዋል እኮ ሳምንት ሙሉ ያልፈትቱን ጸጉር ይዘው እኮ ነው የሚለፈልፉት የሚሳደቡት ምናምን ዊጋቸው። እናቴን ነው የምልሽ። ልብሳቸውን እኔ 3 ቀን 4 ቀን አየዋለሁ በተደጋጋሚ። እነሱ እየረሱት ነው የሚገቡት። ትናንት የለበሱትን ልብስ ከትናንት ወዲያ ምናምን ይደጋገሙት እና ርቀሻል አንቺ በቃ ጥለሻል። ይሄ ላንቺ እኮ ትልቅ ደረጃ እኮ ነው ታውቂያለሽ። ስንት እብድ አለ አይደል እንዴ ማንም ዞር ብሎ የማያየው። አንቺ እኮ በቃ በጣም በቃ ይሄ ላንቺ አሁን ይሄ ላንቺ ትልቅ በቃ መሄድ ነው ያለብሽ እንዴ። ራስሽ ወደ ታች እንዳትመልሽ፣ እናቴ ትሙት እንዳትመልሽ እንዴ። ስንት አለ አይደል እንዴ ልታይ ብሎ ስንቱን ምናምን ብሎ ስንት ዓመት ያልተሳካለት ያንቺን እድል ቢያገኛ ሰው የት በደረሰ። አንቺ በጣም እድለኛ ነሽ። በጣም እኔ ራሱ እስኪገርመኝ ድረስ እናቴን እድለኛ ነሽ።